ቤተሰብ በጣም ከባድ ነው የዛሬ ነገር። ሩቲ እንግዲህ እኔ እንጃ አብርሽ ላይ ደብዳቤ ልካ ነበረና ደብዳቤው እንደሚለው እንግዲህ ተመልሰን እንደማንገናኝ ወደ ቤት እንዳልመለስ ብላለች። ዛሬ ነው የሰጠችኝ። ምን ሆነ ነው? ምንድን ነው የሚለው? አብራለ ነው ማተረጋግጥ ገረና ምንድን ነው ምንም አውቀው ነገር ምንም አውቀው ነገር የለም። ሳትከፍቶ ይዘህለት ሂድን ያለችኝ። ምንም አውቀው ነገር እየነገርኩት እኮ ነው። ለምንድን ነው የሚለው? በአደራ መልክ ይዘህ ሂድ ነው ያለችኝ። በቃ ሌላ ነገር እኔ እንደ አደራ እኮ ነው የሰጠችኝ። ምንም ሳትከፍቶ ይዘህለት ሂድ ነው እኮ ተመልሼ አልመጣም እኮ ነው ያለችው ዳግመኛ። እኔ የማውቀው ነገር ኬት አለሽ እንደዚህ እንዳለች እንግዲህ ወጣልኝ ሩቲ ልጄን በራሴ ያሳድጋለሁ እኔ ለልጄ አላነሳም ብላለች። ለአብርሽ መልእክት የላከችለት የዛሬ ደብዳቤ የላከችለት በጣም ያዛዝናል። እንግዲህ አብርሽ በራሱ እጅ ነው እንደዚህ ውስጥ ልጅቷን እንድትገባ ያደረገው ማለት ነውና ለምን ስናገር አንዳንዴ አሁንም ራሱ ተጸጽቶ ይቅርታ ለማለት ነበረ። እሱ ግን እምቢ ካለች እኔ ሌላ ውስጥ ነው የምገባ የምለው እሱ አሁንም ድጋሜ ጥርጣሬ ውስጥ እንዲገባ ያሳድሮበታል ማለት ነው። እስቲ የሚያመጣ ሌላ ሴትም ሊዮ ማለቷን ነው። እኛ ራሳችን እንያ እስቲ አሁን አብርሽ እንደዚህ ተናዶ በቃ እስቲ ምን አይነት ሴት ነው ደግሞ የሚያመጣው? ወይ ሴት ድሮቹን መልሶ ያመጣል ወይ ደግሞ እስቲ ሌላ ሴት ነው የሚያመጣ እንየው። ማናቸው ምንም ነገር እንዳትበሉኝ እኔ ከዚህ በኋላ የፈለኩበት ውስጥ ብገባ ብሎ ነበርና ሩታም ይሄን ነው ውስጧን በቃ ማለት ጥርጣሬ ያሳደረበት ማለት ነውና ዛሬ ላከችለት እንግዲህ አልፈልግም ከዚህ በኋላ እዛ ቤት አረግጥም ብላለች። አብርሽ ነገሮቹን መፍታት የሚችልበት በምን እንደሆነ ታውቃላችሁ? በለቅሶ ነው። ተነጋግሮ መፍታት የለውበትም እሱ ጋርና ሌላ ሴቶች ጋር ቢሆን ያባብላል ምን ይላል ምስቶ ላይ ግን ሆኔ ነገር ሲፈጠር በለቅሶ ነው። ለምን እንደሆነ ብቻ አላቅም። የተፈጥሮም ይሁን አናቅምና ሩትም ነገሮቹን በደንብ አስበሽበት ወደ ቤትሽ ተመልሰሽ እውነቴን ነውና ማለት አንድ ላይ ሆናችሁ ልጃችሁንም እግዚአብሔር የሰጣችሁ ፍሬ አይታችሁ ማሳደግ ትችላላችሁ ብዬ ነው ማስበው። ይሄ ለሰይጣን ማለት እንዲሁ ደግሞ እናንተን ተዳራቸውን የሚያስፈታችሁ አሉ አይደለ? ለነዛ ክፍተት እየፈጠራችሁ እንዲሁ ደግሞ ለጠላት ቦታ እየሰጣችሁ ነው እንጂ ለራሳችሁ ምንም ያደጋችሁ ነገር የለም። ትዳራችሁን አደጋ ላይ ነው የጣላችሁትና አብርሽ እንግዲህ ቆራርጦ ጥለዋል። አብደደ ማነው ስሙ? አቤለም ደግሞ ቦታው ወሰደን ስለ እኔ ቦታ አልወስድም ብለዋል። የማልወስድበት ምክንያት አለኝ ብለዋል። የወሰድኩ ቦታ ቢወስድ በጣም ትልቅ ችግር ነው የሚፈጠረው እሷ ያለችበት ቦታ ብለዋል። እኔ እንጃ የት ነው የምትሆነው? ሆቴል ነው የምትሆነው ማለት ተከራይታ ወይ ደግሞ ዘመድ ጋር ነው መቼም ተመልሳ ዳንኤል ጋር ምናምን የለም መቼም ቢወሩት ተዛ አትሄድምና ይሄን ሀል ያስጠረጠረ ለምንድን ነው? አብር ማለት ልጁን በጣም ተቸግሯል። ለመናገርም ለመተሆን በመሃል ላይ አቤለም በጣም ተቸግሯልና ከወሰርኩ ከዚህ በፊት ከዚህ በለጠ ችግር ነው የሚፈጠረው ብለዋል። ለወንድሙ ነግሮ ከመሃላቸው ቢወጣ ነው መሻለው። ለይሄ ልጅም ተሰቃይቷል። ሩት እንግዲህ ለአብርሽ አልመጣም ብላ ደብዳቤ ልካለች። ከባድ ነው እውነት። አሁንም ድጋሜ የተፈጠረ ነገር እንደ በፊቱ ተመልሷል ማለት ነው የነሱ እና አብርሽም ታሞ ተኝቶ ነው የዋለ። አብርሽ ከሩታ ጋር ሲጣል በለቅሶ መታመም ነው። ነገሮችን ተነጋግረው አይፈታም። ደግሞ በምላሱ የምናገረው ነገሮች ልጅቷን የሚሰብር ነገር ስለሆነ ነውና ራሱን ቢቆጥብና እሷ በምትለው መንገድ ቢሄድለት ሁሉንም ነገር በይቅርታ ቢፈታ ባይደጋገምበት ሩቲ እንደዚህ አታደርግም። ስለዚህ በስራህ ነው እንደዚህ ይሆን ካለውና አሁንም ቢሆን ነገሮቹ ፈታችሁ ወደ ቤቷ እንድትመለስ ሩቲ እንግዲህ እንፈልጋታለን። ይሄ ነው ማለት የምችለው እኔ ቤተሰቦች ከበር ነው እውነት ለመናገር ማለት ነው። የነዚህ ልጆች በቃ በጣም ምቀኛ ገባባቸው መሃላቸው ስለሚፈቃቀሩ ስለሚወደዱ እንዲሁ ደግሞ ታዋቂ ሆነው ስለታዩባቸው መሰለኝና በጣም ነው ፈተና ያበዛባቸው ከምር ስነግራችሁ ማለት ነው። ግን ህይወት እንደዚህ ትጣፍጣለች ሲፈተኑ ማለት ህይወት ፈተና የሌላት ህይወትም አትጣፍጥም። አንዳንዴ ትምህርት ይወስዳሉ። ግን ደግሞ እነዚህ ልጆች ትምህርት እየወሰዱ አይደለም እየደጋገሙ ነው። አንድ አይነት ላይ በጣም እየተደጋገመ ነውና ከባድ ነው ነገሩ። እንግዲህ
እስቲ እናያለን እንግዲህ ምን እንደሚሆን ነገ ደግሞ ምን ያለ ቪዲዮ እንደሚለቀቀው